እናቴ ቆይ ስማ እናቴን የማትፈልገው ነገር አላደርግም ግን እናቴ ግን አሳምናታለሁ እናቴ ግን እኔ ወድጄዋለሁ ስለዚህ ልጅሽ እንድጎዳ ካልፈለግሽ ተቀበይኝ ብዬ እናቴን አሳምኛለሁ እንጂ እናቴን ግን ቻው ብያት ግን አልሄድም እኔ እንደኔ ተጠየቅከኝ እናቴ ያወደደችው ነገር ለማሳመን ስለሷ ይኸውልሽ ልጅ ሳትሆን የልጅ አር ነች ስለሷ እያወራሁ አይደለም እኔ አቅም የሚቢለው አቅም እሱ ስለሆነ ስለሱ ተጠየቅከኝ ኖ ሁላችንም የራሳችን እንደዛ ስላደረገች ጥፋተኛነት እያልኩ አይደለም መብረቁም የራሱ አመለካከት ነው ይሄ ሁላችንም የራሳችን ስሜቷ ራሷ ነው እንደኔ ተጠየቅከኝ እንደዚህ ግን የሷን ልቦን እኮ ገድያት ነበር እስካሁን ጥፋተኛ አይደለችም ብዬ ማለባበስ ነው እንዴ ገድያት ነበር እያልኩሽ ነው ወንድማ ሆነ እናቴ ለዚህ ላበቃቻት ትቀልጃለሽ ኦኬ ምን አሁን ከኔ ስማ ወንድሜ ከኔ ወንድም እንደ ወንድም አከብረዋለሁ እንጂ እስከ መገደል ምክንያቱም እናቴ አይመለከትም 18 ዓመት ከሞላ እንደ ወንድም ላከብረክ እችላለሁ እንጂ አልፈክ ስለኔ ስሜት አንተ ትናገርልኝ ወንድሜ ኮንክ ለእናቴ ነው እንጂ አልኩት ትናገራለሁ ደፋሽ ለምን ይገለኝ ለእናቴ ስለ ደፋሽ ነበር መች ስሜትሽ ለምን አገባክ አንተ ከኔ አሳይሽ ነበር እያልኩሽ ነው ስለእናቴ ስለ ይሄ መብት አይደለም መብት ነው እኮ እያልኩሽ አይደል አንተ ወንድም ኮንክ እየተከለ ለማሳመን መብረቁ አንተ ወንድም ኮንክ ትክክለኛ ወንድም ከሆነ እናቴንና እኔን ቁጭ አድርገህ ምን ይሻላል ምናምን ብለህ እንዴት ማስተካከል እንዳለብህ መፍትሄ ታመጣለህ እንጂ መግደል እኮ መፍትሄ አይደለም እድሜ ልክ ነው ወንድ የምትወርደው ሁለተኛ ተጎዳች እኔንም አጥታ አንተንም አጥታ እናቴ መሀል ላይ ትጎዳለች አንድ ያዳምጪኝ ነው እሱ የመጀመሪያ መስቢያቸው ካርዶች አሉ እሱንም የመለመን የማስማማት ወደ እናቴም ሄጄ ፍላጎቷን የመጠየቅ ምናምን ሙከራ እሞክራለሁ በስተመጨረሻ ግን በዚሁ ድርቅ ካለች እሷን ገላትና እናቴን አሳርፋታለሁ ገባሽ አለቀ ኦኬ እሺ አንተ ለራስህ ተውና አንተ የሆነ ሴት ካፈቀርካት እናትህ አታውቃትም እቺ ሴቷ እናትህ አታውቃትም ጥሩ ልጅ ነች አይደለችም አታውቅም አንተ ካፈቀርካት ተው ብትልክ እናትህ ምን ትላታለህ በቃ ያልሆነ ደረጃ ላይ ከገባት በቃ ፍቅር አይተውር ነውና ፍቅር መጨረሻ ላይ ከደረሱ ምን ታደርጋለህ ስሚ ለእናቴ አይደለም ነገ ለሚያልቅ ሳሙና ለሆነ ፍቅር ለእናቴ ዓለምን አቃጥላለሁ ብችል ገባሽ ምክንያቱም እናቴ ከምንም በላይ ናት ለኔ ከምንም እሷን የሚያስከፋትን ነገር ለቅጽበት አላደርግም እያልኩሽ ከዛ ውጪ ፍቅር የሚባለው ነገር ከእናት ስለማይበልጥ እናቴን የሚያስቀይም ነገር በሙሉ ከጎረቤትም ከዘመድም ከፍቅርም ከሚስቴም ከልጄም ከሁሉም በላይ እናቴ ስለሆነች እናቴን የሚያስቀይም የሚጎዳ ነገር በሙሉ አጥቷል መሆን ያለበት እንደዛ ነው ምክንያቱም እናት ከምንም በላይ ናት አትለካ ፍቅር ትያለሽ እንዴ እሺ አልሞተችም እየተባለ ነው ልጅቷ ካልቀበረቻት እቺ ሴትዮ ሳትሞት አሬሷ ሳይወጣ ሳይቀበር ከሆነ እንዴት ሀዘን ላይ ትቀመጫለሽ አታጣሪም እንዴ እናት አይደለችም እንዴ ምንድነው እናቱ ስለምንድነው እናቴ ምን እየተባለ ነው መብረቁ ስለምን እንደምታወራው ማሜ ዛሬ አዳራቸውን የሌሊዝነት አልሞተችም የሌሊዝነት አልሞተችም ታግታ ነው የሚሉ ሰዎች መጥተዋል ዛሬ እኛ የሰው ድራማ ውስጥ ተደረኛ ከሚያወጥ ጋር ምን አገናኘው እኛ አንተ እድሜ ልክህን ሪባ ሐሜት ነው እኮ እየሰራ ያለው ስራ ሁሉ ሐሜት እንደው ተቀል የሰውን እንትናጋልጣለው የሰውን አይብ አጋልጣለው ሰውዬ አንተ ሙስሊም አይደለ እንዴ የሰውን አይብ ያጋለጠ ሰው አላህ የውመል ቂያማ ወንጀሉን ሁሉ ፊት ለፊት ላይ መሳሳቂያ ያረጋዋል ሲባል አልሰማህም ስለዚህ ገዳይና ሌባን ደብቅ እያልከኝ ምን አገባንኛ ከኛ ህይወት ጋር ከኛ ህይወት ጋር ምን ያገናኘዋል ተገዳደለ አልተገዳደለ ሰውዬ የራስን አይብ ይበቃል ቤት ይብቃ አሁን መረጃ አወጣው እኛ እንደዚህ አደረኩ እኔ እንደዚህ ስለሆንኩ የእንትና ፎቶ የእንትና እናት የእንትና እንደዚህ ምን አገባንኛ ሐሜት ነው እኮ ህይወትን ኑር ሰውዬ የራስን ስራ እስልምና እንደዛ ነው የሚለው እስልምና እንደዛ ነው የሚለው የሰውን አይብ የሰጠረ ሰው አላህ የውመል ቂያማ አይቡን ይሰጥርለታል የሰውን አይብ ያወጣ ሰው አይብና ወንጀል ለይታ አታውቅም እንዴ
ከቻላችሁ በእውነት በመላሳችሁ ከቻላችሁ ወንጀል ካለ በወንጀሉ والله ይጠይቀው እንጂ አንተ ምንድነህ? ተራ ስደተኛ ነህ እኮ አንተ። እዛ ከስር ቁጭ ብሎ ጀግና ምናምን የሚሉ ጥጃ መሀይም ሀሜተኛ ሰብስበህ ቁጭ ብሎ መረጃ ያጣ ስትረስ ውስጥ የገባ ቁጭ ብሎ ልክ ነው ህይወት የሌለው የሚበላው የሌለው ራስን ድሃ ሆነ ሌላው ስራ ሰርቶ ተንቀሳቅሶ እንዳይሸቅል ድሃ እንዲሆን እያደረክ ነው ህዝባችን ስራ ሀሜት እንዲሰማ እንዲያማ የሰውን አይብ እንዲፈታተሽ አታርግ። ስለዚህ ሰውዬ እዚህ ጋር ዲፕሎማቶች ሚኒስቴሮችን የሚከታተሉኝ ተረት ምናምን አለ። ስለዚህ ስራን ስራ አትጨነቅ። የሰው ቤት ላይ አትጨነቅ። የሰው ህይወት ላይ አትጨነቅ። የሰው ትዳር ላይ አትጨነቅ። የሰው እናት ልጅ ላይ አትጨነቅ። የራስህን ህይወት ላይ ብቻ ትኩረት አድርግ። ቤትህ ይብቃ፣ ቤትህ ይስፋ፣ ራስህን አስተዳደር፣ ሚስት አግባ። ቁጭ ብለህ ሴት ጋር ከምትጠበጥብ ሳትወልድ እንዳትሞት። መጨረሻ ላይ 5 ጣቴ ሚስቴ ናት ብለህ የኔ ፍቅር ናኒ እያልኩ ቁጭ ብለህ እንትን እንዳትል፣ አትንበጫበጭ። ህይወትህን ነው። ይሄ ምርጡ ምክር ነው። ፕሬዚዳንት ማሜ ይባላሉ እንዳትረሳ። ኦ ማይ ጋድ ወይ ማሜ ደግሞ ተናግሮ የሚወጣው ነገር ቁጭ አትልም እንደ ፕሬዚዳንት ዛሬ መድኃኒት ረስቷል ማለት ነው ሰውዬው። ህይወትህን ኑር ምናምን ሚስት አግባ ምናምን የኔን የግል ህይወት ብታውቀው ኖሮ ያንተን 10 እጥፍ ነው የሚያክለው። አልሞክ እሺ ለማንኛውም የሌባ ማለት ማን ነው? የሌባ ስብስብ ያያችሁ የሌባ ስብስብ የሰው ገንዘብ የሚያጭበረብር ልክ ነው ይላል። እኔ እያለሁ እያዳሚ አሰርቂያት ምድረ ሌባ አሰርቂያትም እያልኩሽ ነው። አጭበርባሪ ሰርታችሁ ብሉ። በእስልምና ደግሞ ከተበዳይ ጎን ቁሙ ነው የሚለው። ይሄ ከምንም በላይ ጂሃድ ነው። ጂሃድ ደስ የሚል ጂሃድ፣ ከሚያለቅሱ ሰዎች መቆም፣ ሀቅ የተወሰደባቸውን ማስመለስ፣ አጭበርባሪዎችን ደግሞ ማውጣት። አይብ የሚባለው ሰውየው የግል ህይወቱ ላይ ያለውን ገመና ነው እንጂ አንተ ሌባ ከሰረቀ ነገር የውመል ቂያማ አላህ በጋንም ሊቀጣው አይደል እንዴ? ያኔ ለምንድን ነው እሱ ጀነትን አይሰጠው? ጫታ ኮተት ማሜ እኮ የራሱን ሀሳብ ተናገረ፣ ፈረጠጠ። ይሄ ግን ችግሩ ማሜ ቁጭ ብሎ እኮ ሀሳብ ያስጨርሳል። እሱ እንትን ነው እኮ እዚህ ላይ ያላችሁ ስክሪን አድርጎ ቫይራሉ ሲመታበት ታውቂያለሽ። የሆነ ሰዓት ላይ ደብዘዝ ሲልበት የሆነ ቦታ እየላከ ጡል ይልና ይንጫጫል። የቆሙትን ጨርስ የሞት ጋር አዙር። ኤኒዌይ ብቻ እኔ እንደዛ ነው ያልኩት። የወለ መብረቅ አንዳንዴ ሰውን መረዳት አለብን። ፍቅር ማለት በጣም ትልቅ ነው። ማርያምን ዝም ብለህ የምትተው ነገር አይደለም። በተለይ ውስጥ ከገባክ በኋላ ከእናት ጋር ፍቅርን አታወዳድሪ በእናትሽ አብላለች ሴትዮ። ኖ እናቴን አሳምናታለሁ እያልኩት እኮ ነው። እናቴን አሳምናታለሁ። እናቴን ካላመነችሽ በቃ እና ካላመነችሽ አንቺ እናቴ የምን ደስታ ትፈልጋለች? አትፈልግም። ቆይ አንዴ ተረጋጊ ፕሊስ። እናትሽ ያን ያክል ከሚያንቆሽሻት ወንድ ጋር አብረሽ እንድትሆኚ እንዴት ብላ ነው የምታምንልሽ? መጀመሪያ እኮ ለአንቺ ፍቅር መኖሩን የምትለኪው እኮ ይሄ መንቋሸሽ ምናምን የተጀመረው እኮ ከተገባ በኋላ እኮ ነው። ፍቅር ከጀመሩ በኋላ ምናምን አያገባሽ ነው። አሁን እንጂ አንተ ማታደርገው ሰው አንቺ ለፍቅር ትሸጣሻለሽ ማለት ነው። እናትሽ በቃ አለቀ አይደለ? መሸጥ አይደለም። እኔ እነሱ ትንሽ ያጠፉት ምንድነው ያጠፉት ነገር አለ እኮ። እነሱ ማግባባት ነበረባቸው፣ በፍቅር መያዝ ነበረባቸው። ወደ እነሱ እንድትመጣ የሆነ ሲስተም መጠቀም ነበረባቸው በሚለው እስማማለሁ። ግን እኔ አሁን የሆነ ሰው በጣም አፍቅሬው የሆነ ሰንበዲ መጥቶ ትብብለኝ ልተው አልችልም። ለምን አንዴ በቃ ውስጤ ወድጄዋለሁ። ያለሱ መኖር እንደማልችል አሳምኜዋለሁ። ስለዚህ እንዴት ነው ባንዴ ማስወጣው ከልቤ? ስለዚህ ምን አይነት ስራ ነው የምሰራው? እናቴን የማሳመን እናቴ እኔ ትወጂኛለሽ ምናምን እያልኩ በፍቅር ለዛ ነው ማያልፍልን። ይኸውልሽ በተለይ ኢትዮጵያ ውስጥ ያለን ትውልዶች ለእናቶቻችን ለወላጆቻችን ትልቅ ቦታ ስለሌለን ነው
ይኸው ከርታታው ነው የተቀመጥነው። እናትሽን በዚህ ዓለም ላይ ፍቅር ባናቱ መተከል ይችላል። ሲጀመር የታባቱ ፍቅር ነው የታለና እያንዳንድሽ አንድ ወልደሽ ሁለት ወልደሽ አግብተሽ የፈታሽ ድንግልናሽን በ16 ዓመትሽ አስረክበሽ ዞር ያልሽ እንዳለ ፍቅር የማይገባችሁ ናችሁ ያላችሁት በአሁኑ ሰዓት። አሁን ስለዚህኛው ፍቅር ነው እናትን የምትተኪያት። እናት ጋር መደራደር ፍቅር የወለደ እንዳትሸወድ። ፍቅር እንትን ገደብ የለውም። ትክክለኛ ፍቅር ገደብ የለውም። እድሜ አይወስነውም፣ መውለድ አይወስነውም፣ ምንም አይወስነውም ፍቅር ማለት ነው። ይሄ እንደዛ ብለህ ሰዎችን የሰዎችን ፍቅር አታጣጥል። እኔ የራሴን ሐሳብ ላስቀምጥ። ልክ እንደነገርኳችሁ ከእናታችሁ ጋር ምንም አርጋ ተሳድጋችሁ ከወለደቻችሁ እናታችሁ ጋር ዓለም ላይ ምንም አይነትን ሚዛን አታስቀምጡ። በጭራሽ ለሷ ሚዛን አይገኝም፣ የሚወዳደራት ነገር አይገኝም። ምንም ነገር የለም ከእናታችሁ ጋር የምትለካኩት ፍቅር ከክልል ጅኒ ቆለጥ ምናምን እናት ጋር አይመደብም። ምንም አይነት ነገር እናት ወርቅ ነች፣ ዳይመንድ ነች ብትላት በሙሉ ስም አይገኝላትም፣ ልኬት የላትም፣ ሚዛን የላትም እናት። የመጀመሪያዋ ናት እዚህ ዓለም ላይ ያንተ ህይወት እንኳን ኖራ ሳትኖር ራሱ ስሟ በቂ ነው። ገባህ አይደለ? ቅዘንህን አጥባ 9 ወር ግዛ ሰፊ ያለች አሳድጋ ተንከባክባ አሳድጋህ መጨረሻ ላይ ፍቅር በሚባል ተርካሻ ምክንያት እናትህን ማስቀየር አትችልም። ተግባባን? ባይሆን ያ የወደድሽው ሰው እናትሽ እንደምትፈልገው ከሆነላት አንቺን ለመስጠት እሷ ደስተኛ ናት። ከሱ ያልወደደችው ነገር ይኖራል፣ ያን ነገር ለማስተካከል መሞከር አለበት። አየሽ አይደለ? አንቺም እናቴ ያልወደደችውን ባህሪ ላስተካክል ነው። ካንተ ያልወደደችው የሆነ ነገር ይኖራል፣ እሱን ትነግሪዋለሽ። የዓመት የ2 ዓመት ቀጠሮ፣ ከዛ በእናታችሁ ፍቃድ መጋባት ነው፣ በአባትሽ ፍቃድ መጋባት ነው እንጂ ፍቅር እያለች ወልከፍት ያለች እንደ ነገ ጧት ጠልዞ አንድ ሁለት ከወለደ በኋላ ስቦ ሊያባረርሽ ይችላል። አየሽ እናትስ አትገኛለች? አትገኝም። ነገርኩህ እኮ እኔ እናቴን አስቀድማለሁ፣ ግን እናቴን ለማሳመን እሞክራለሁ ነው ያልኩት። እናቴ ግን እናቴን አሳልፌ አልሰጥም ለምንም። ግን እናቴን ግን ለማሳመን እሞክራለሁ። እናቴ በቃ አሳምናታለሁ፣ እንድታምን አደርጋለሁ። እሱ ደግሞ እናቴን እንዲያከብር አደርጋለሁ። እሱን እኔ የሚወዱኝ 10 እናቴ ጋር ብጣላ እናቴን እንዲናገራት አልፈልግም። ይሄ ንቀት ነው። ባለቤቱ ካልናቁ በሩን አነቀንቆም። 10 እናቴ ጋር ብጣላ እኔ ጋር እንጂ መጣላት ያለባት ሌላ ሰው አስገብቼ እናቴን አላናገርም። እስቲ ተይው፣ እሱ ስለፍቅር ስለምን ተይውና ይሄ አላለው። አሁን በሞተ ሰው አትነግዱ የምትሉ ሰዎች ገዝትላት ምን ያስቀዝንሻል? መሞት አለመሞቷን ግብና አረጋግጭልና እኛ እቺ ሴትዮ ታግታለች ስለተባለ ታግታ እኮ ነው የሚነግድ ያስነግድሽ። 5 ሳንቲም ጊፍት መስጠት ትመስላለች። እከክ ቅማላ ሞታ ከሆነ እናስገቢና አስረጅኝ። ለሷ ጥላቻ ያላችሁ የኔም እናት ስለሆነች እሷ ማለት ነው ከፈለጋችሁ 1 ሜትር እንጨት ይገባላችሁ ይችላል። ወልካፋ በሞተ ሰው አትነግድ ስትይ የሞተ ሰው ምንም አይነት ነገር አይነገድበትም። አይ ሞታለች በዚህ ሰዓት እንደዚህ ሰብሎ መረጃ ከቀረበልኝ ዛሬውና አሁን አጀንዳ ዘጋዋለሁ። አጀንዳው ፈልጌው አይደለም፣ በጣም ስራ ያለኝ ሰው። ነገር ግን እቺ ሴትዮ ተይዛ ነው ከተባለ ልጇም በዚህ ደረጃ የሚጠላት ከሆነ የልጇ ባልም በዚህ ደረጃ የሚጠላት ከሆነ ማን አላት? ማንም የለኝም ስትል አስታውሳለሁ። ማን አላት? ጠያቂ የላትም ማለት ነው። ስለዚህ እንጠይቅላታለን። እየጠበቅኩ ያለሁት አለች ያለውን ግለሰብ ነው ይምጣ። ምን አስፈራችሁ? አልታየም የቀብር ስነ ስርዓት ካልታየ ታዲያ አልሞተችም ማለት ነው። እና ሞተች የሚባለው ሰው ብን ብለን እንደመንፈስ ነው እንደምታረገው ወደ ሰማይ። ቀብር ስነ ስርዓት ያየ ካለ ይዋ ገስ ይላክልኝ። በመተቸት ብቻ የተፈጠራችሁ ይኸውልሽ ዜድ፣ አንዳንዴ ከኢትዮጵያዊነት በጣም የሚያስጠላኝ ነው ታውቂያለሽ። ይኸውልሽ 44 ነገር ብትሞክሪ የውጭ ዜጎች አረቦች ጀምሮ በርቺ ነው የሚሉሽ። የሚጎዳሽ ካልሆነ በስተቀር በርቺ ይላሉ። በቃ በርቺ ነው። ምንም ማገዝ ካልቻሉ በርቺ የሚል ቃል ካፋቸው ይወጣል። አይዞ በርታ ማሻአላ። የሆነ ጽሑፍ እኮ እየመጣ ያየው ነው። እኔ አልሞተችም ታግታ ነው። ትክክል ብለሃል ወንድሜ። ኢትዮጵያ ላይ ደግሞ ነገር ማድረግ አይችልም። ቁጭ ብሎ ገንፎ እያገነፋ አንተ እባክህ ዝም ብለህ ተው ምናምን ይላል።
ሳታሳይ ልጅቷ ሄዳ አልቀረበችም እንዴ? እንዴት ራሷን ሳታሳይ ሄዳ ነበር እንዴ ልጅቷ? ዜድ በእናትሽ አስገብኝ። በሱ ግቡ፣ በሱ በዛ በሱ ቤት ግቡ። እሺ በውስጥ አውራ ይፈልጌ ነው ስለሷ ጉዳይ ነው። የሞት ኩላሊቴ የመሞቷ እርግጠኛ ነሽ? ነይ ግቢና አስረጂኝ። ኩላሊት ነይ መግባት የፈለጋችሁ ነው ወኔ መረጃ መስጠቱ ሐሳብ አይደለም። ሐሳብ ሳይሆን ካላችሁ አሁኑ ፎቶ ላንሳ የቅብር ስነ ስርዓት ካያችሁ። እኔም እኮ የሞተች መስሎኝ እኮ ሐዘኔን አውጥቻለሁ፣ ግን ባይኔ ይቻል አይደለም ሞተች ብለው ፕሮፋይል ማን ሲቀያየሩ ነው። ከሞተች ለምን ቀብሩ አልታየም? ናይስ ለቅሶ መታየት ነበረበት። እሷ ጋር በአካል ያሉ ሰዎች መሞቷን መናገር ነበረባቸው። እናቴ የእናቱን ጭንቅላት ቆርጦ በማዳበሪያ ሰብስቦ ይዞ የሚሄድ ትውልድ እያየን ያለ ነው። ትቀልዳላችሁ እንዴ? እንደ አይነት ግፎችን ካልተቃወምና ሀቅ ካልወጣንና ሶሻል ሚዲያ ምን ያደርግልታል? ምን እንደማሜ ፕሬዝዳንት 24 ሰዓት ቅጠል እየቀምኩኝ ኮይስ ስለምለዋል ያንን የሚመቻችሁ ኧረ እባካችሁ እንደዚህ ብለው ትሪፕል ጋይስ እያዝናናው እኮ ነው ጆሮ እየቆረጥኩ ልጫወት ነው እንዴ? ዜዶ አስፈልግኝ። በዛ ግቡ፣ እሺ በዛ ግቡ። በወሎ መብራት ግቡ፣ እሺ ማለት አለች ማለት ነው ወይ? እኔ አላውቅም በእውነት አላየሁም። ቲክቶክ ላይ ነው ሲሉ የነበሩት ሪከርድ ምናምን ተለቋል። ስለዚህ እኛ አለች የለችም አለም ያላየሁት ነገር አልነበርኩም። እናት የወለደው ይምጣና ያሳል ባትሞት ደግሞ ይበልጥ ለጣም ደስታችን ነው ማለት እንደዚህ ኮረኩሪው አሁን የሁሉ ለመብረቅ ያጣራል። ሁሉ ለመብረቅ ላይ ከደረሰ ያጣራዋል አይደል እንዴ? የሁሉ ለመብረቅ ሳይሰል ያጣራዋል። ተወት ባንድ ቀን አይ ወይ መሞቷን ወይ መኖሯን ካላረጋገጥኩኝ አለፋታችሁ። ይሄ እኮ ልጅ እኮ የተረገመ እኮ ነው። የሁሉ ለመብረቅ ከጉድጓድ ይዘው ነው የሚመጣው። ያው ያንን ጉዳይ ጠብቁት ይዞላችሁ ይመጣል ነገር ያ ሞታለች የምትልና አስረዳኝ ያለች የምትል ያው ጉዳይ ምን ሆነ በእናትህ መብረቁ ሀና እባክሽ በራሷ ቤተሰቦች ነው አለች በራሷ ቤተሰቦች ነው የጻፈችው የራሷ ቤተሰቦች እጅ ነው በራሷ ቤተሰቦች በእውነት በል ያ እዛ ነው የደረስነው እንደዛ ነው የደረስነው እስኪ ሰሞኑን አንድ ፕሮግራም ይዘን አባታችን ማቅረብ እየሞከርን ነው በዕዳ ተይዘው በገንዘብ ዕዳ ደላሎች ናቸው ሁሉም ኦኬ ዘመዶቿን በጣም ኮኔክት በስማሚ እሷ ግን ይሰሩ ይለያል እና ስንት እኮ ነው ስንት ነገር ነው የተበላሸው ያ አይሽ ግን ኢንፎርሜሽኑ እንዴት ነው የሚደርስክ ያልገባኝ ወፍ እየነገረኝ እዚህ ከቲክቶክ መጣፋው ለዛ እኮ ነው መረጃ ስለቃቀም እኮ ነው በቃ የሆነ ስራክ የሆነ በቃ ሌላ ስራ ቆመክ ይሄኛው ሆነ በቃ እንትኑንክ ይሄ ሰላይ ወንከረከ ምንም ጀምሬ ያቆምኩት ነገር የለም ሁሉም በየጊዜው ይመላለስበታል ነው ያው ሁለት እግር አለኝ ተብሎ ስልጣን ተባማለት ነው አልገባኝም ይትኮረኩሩ ነገር ይትኮረኩሩ አቁም እስኪ አረኔ ጋር ለምራስክ ላይ ነው የፋክሽ የሆነ ነገር እየፋክሽ እኮ ነው አረ ምን ወልፈኩ ልጅ ያለው